በትላንትናው ዕለት 700 የሚያክል ታጣቂዎቹን እዞ በሰላም እጁን ለመንግስት የሰጠው ፕሮፌሰር ኢያሱ አባተ የጎንደር አካባቢ ፋኖች በብስለትና በጥንቃቄ ልትጓዙ ይገባል ሲል መልእክቱን አስተላልፈዋል። እንዲሁም የአሜሪካው ፕሬዝዳንት በዚህ ወቅት የኢትዮጵያ ህዳሴ ግድብ ለኔ ዋነኛ ትኩረቴ ነው ሲሉ ለግብጽ መንግስት በላኩት ደብዳቤ ገልጸዋል። እንዲሁም በደብረሲና ከተማ ተቀዳሚ ምክትል ከንቲባ ላይ ግድያ መፈጸሙም ተሰምቷል። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች፣ ዛሬ ጥር 9 ቀን 2018 ዓ.ም የዕለቱን አዳዲስ መረጃ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ወደ ዝርዝር መረጃው ስናልፍ በዛሬው ዕለት የደብረሲና ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ወንድም ሲገኝ ማሙዬ በድንገተኛ ጥይት በአሰቃቂ ሁኔታ መገደላቸውን የአስተዳደሩ ብልጽግና ፓርቲ ጽሕፈት ቤት አስታውቋል። አመራሩ ህዝባችን ለማገልገልና የከተማዋን ብሩህ ተስፋ እውን ለማድረግ ደከመኝ ሳይሉ ሲሰሩ የቆዩ መሆናቸውንም ፓርቲው ገልጿል። ግድያው ባልታሰበ ሁኔታ የተፈጸመና ትልቅ ሀገራዊ ኪሳራ መሆኑንም ጠቅሰዋል። እስካሁን ድረስ ጥቃቱን የፈጸመው አካል ማን እንደሆነ በይፋ የተገለጸ ነገር የለም። የከተማ አስተዳደርና የስራ ባልደረቦቻቸው በክስተቱ የተሰማቸውን ጥልቅ ሀዘንም ገልጸዋል። ፕሮፌሰር ኢያሱ አባተ የጎንደር አካባቢ ፋኖች በብስለትና በጥንቃቄ ልትጓዙ ይገባል፣ ለህዝባችሁ ተጨማሪ ችግር ባለመፍጠር ከታሪክ ተጠያቂነት ትረፉ ሲል ደረጀ በላይ፣ ጌታ አስራደ፣ ኪሩቤል ጎቢ፣ ሀብቴ ወልዴ፣ ሰለሞን አጣና፣ ሳሙኤል ባለድል፣ ተሾማ አበባውና ሌሎች ስማችሁን ያልጠቀስኳችሁ ወንድሞቻችን ይህንን ወቅት በጥንቃቄ ተመልከቱ። እንኳንስ ተጨማሪ ጠላት አምጥታችሁለት ህዝባችን አሁን ያለውንም ግፍ ከዚህ በላይ ግፍ መሸከም እንደማይፈልግ ይግባችሁ። ከውባንተም ከኢያሱም ተማሩ። በዙሪያችሁ ተኮልኩሎ በርቱ የሚላችሁ አካል አብዛኛው የግል ፍላጎት ያለው ወይም የሁኔታ ገምጋሚ ደካማ የሆነ እንጂ ለአማራ ህዝብ አስቦ አይደለም። ጎንደር ዙሪያ ገባዋ ጠላት ነው። አብሯችሁ ትግል ላይ ያለው ከፊሉ ራሱ ለጎንደር ጠላት ነው። ትግሉ ተጠናቋል። አጨራረስን ማሳመር የእናንተ ፈንታ ነው። ስም ከመቃብር በላይ ይውላል ይባላል። ለስማችሁ ለስማችንም ተጨነቁ። ከጠላቶቻችን ጋር አትሰለፉ። ስለሆነም ስብስብ ብላችሁ ራሳችሁን ገምግሙ፣ ወንድማማችነታችሁን አጠንክሩ ሲል መልእክቱን አስተላልፏል ማለት ነው። ወደ ሌላኛው መረጃችን ስናልፍ በአማራ ክልል ፋኖ ናቸው በሚል በተፈጸመ የድሮን ጥቃት በስህተት ብዙ ሚሊሻዎች መሞታቸው ተሰምቷል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የሳህላ ሰየምት ወረዳ አመራር፣ የጤና ባለሙያና ነዋሪዎች ለቢቢሲ ተናግረዋል። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙ የወረዳ አመራሩ አስታውቋል። በአካባቢው የሚገኙ መከላከያ ሰራዊት አዛዦች ጥቃቱን የፈጸመው በስህተት እንደሆነ መናገራቸውንም የወረዳው አመራርና ነዋሪዎች ገልጸዋል። ጠዋት ላይ የድሮን ጥቃቱ የተፈጸመው በዋግምራ ብሔረሰብ አስተዳደር ሳህላ ሰየምት ወረዳ በሚገኝ የሚሊሻዎች ካምፕ ላይ እንደሆነ ቢቢሲ ያነጋገራቸው 5 ምንጮችም ተናግረዋል። የወረዳው ማዕከል ከሆነች ማሻሃ ንዑስ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኝ ይህ ካምፕ ከትግራይ ጦርነት አንስቶ የሚሊሻዎች ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎች አስረድተዋል። ካምፑ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያና መመገቢያ እንደሆነ አክለዋል። ነዋሪዎች እንደሚናገሩት ካምፑን ማዕከላቸው ያደረጉት ሚሊሻ አባላት በአካባቢው የሚንቀሳቀሱ የፋኖ ኃይሎችን በወረዳው እንዳይገቡ ጥቃት ያደርጋሉ ነው የተባለው። ጥቃቱ በተፈጸመ ሰዓት የሚሊሻ አባላቱ ከካምፑ ፊት ለፊት ከሚገኝ ሜዳ ላይ በአዛዣቸው ስምሪት እየተሰጣቸውና ቁርስ እየተመገቡ እንደነበር የወረዳ አመራሩ ለቢቢሲ ገልጿል። 3 የወረዳው ነዋሪዎችም ሚሊሻዎቹ ቁርስና ስብሰባ ላይ እንደነበሩም አረጋግጠዋል። በመጨረሻም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአባይ ውሃ ክፍፍልና የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ከባድ ወታደራዊ ግጭት እንዳያመራ ስጋታቸውን በመግለጽ አሜሪካ በድጋሚ የአደራዳሪነት ሚናዋን እንደምትጀምር የሚያረጋግጥ ደብዳቤ ለግብጽ ፕሬዝዳንት አብዲል ፈታህ አልሲሲ መላካቸው ተሰምቷል። የተጻፈው ይህ ደብዳቤ አሜሪካ በጉዳዩ ላይ ያላትን አቋም ያጠነከረችበትና የኢትዮጵያን የብቸኝነት ተጠቃሚነት የሚገዳደር ይዘት ያለው ሆኖም ተገኝቷል። ፕሬዝዳንት ትራምፕ በደብዳቤው የጀመሩት ፕሬዝዳንት አልሲሲን በማመስገን ነው። በተለይም ከኦክቶበር 7 2023 ጀምሮ በቀጠናው የተፈጠረውን ቀውስ በመቆጣጠርና በእስራኤልና በሐማስ መካከል የተኩስ አቁም ስምምነት እንዲደረግ ግብጽ ስለተጫወተችው ስኬታማ የሽምግልና ሚና አድንቀዋል። ይህንም ተከትሎ በግላዊ ወዳጅነታቸው መንፈስ በሚል ወደ አባይ ጉዳይ መግባታቸው አሜሪካ ለግብጽ ውለታ ለመክፈል የአባይን ጉዳይ ካካሻ የተጠቀመችበት ነው የሚል አንደምታን ፈጥሯል። በደብዳቤው ላይ ሰፍሮ የሚገኘውና ለኢትዮጵያ ወሳኝ የሆነው መልእክት አሜሪካ የውሃውን አጠቃቀም በተመለከተ ያላት አቋም ነው። ትራምፕ በደብዳቤው ላይ አሜሪካ የአባይን ውሃ ሀብት ማንም ሀገር በብቸኝነት በመቆጣጠር ጎረቤቶችን ለጉዳት መዳረግ እንደሌለበትም በጽኑ ታምናለችም ብለዋል።
ይህ አገላለጽ ኢትዮጵያ በግድቡ ላይ ያላትን ሉዓላዊ ውሳኔ መብት በቀጥታ የሚገዳደርና የግብፅን ታሪካዊ መብት ትርክት በተዘዋዋሪ የሚደግፍ እንደሆነም ዲፕሎማቶች ይገልጻሉ። ፕሬዚዳንት ትራምፕ በደብዳቤያቸው ማጠቃለያ ላይ የጉዳዩን አሳሳቢነት ሲገልጹ በህዳሴ ግድብ ዙሪያ ያለው ውጥረት በግብፅና በኢትዮጵያ መካከል ወደ ዋና ወታደራዊ ግጭት እንዳያመራ እጅግ በጣም ተስፋ አደርጋለሁ ሲሉም አስጠንቅቀዋል። ጉዳዩ በአጀንዳዬ እና አናት ላይ የሚገኝ ነው ያሉት ትራምፕ ይህንን ግጭት ለማስቀረት አሜሪካ በድርድሩ ላይ የመቆጣጠርና የማስተባበር ጠንካራ ሚና እንዲኖራት እንደሚፈልጉም ገልጸዋል። ትራምፕ ያቀረቡት የመፍትሄ ሀሳብ በድርቅ ዓመታት ለግብፅና ለሱዳን የውሃ ፍሰት ዋስትና መስጠትና በምላሹ ኢትዮጵያ ኤሌክትሪክ እንድታመነጭና በከፊል እንድትሸጥ መፍቀድ የሚል ነው። ደብዳቤው ግልባጭ ላይ የተደረገላቸው መሪዎች ዝርዝር ጉዳይ ዓለም አቀፋዊ ቅርጽ እንደያዘ ያሳያል። አንደኛ ሙሐመድ ቢን ሳልማን የሳውዲ አረቢያ ልዑል አልጋ ወራሽና ጠቅላይ ሚኒስትር፣ ሼክ ሙሐመድ ቢን ዛይድ የተባበሩት አረብ ኤሚሬት ፕሬዝዳንት፣ ታዬ አጽቀሥላሴ የኢትዮጵያ ፌዴራል ዲሞክራቲክ ሪፐብሊክ ፕሬዝዳንት፣ አራተኛ ጀነራል አብዲል ፋታህ አልቡርሃን የሱዳን ሉዓላዊ ምክር ቤት ሊቀመንበር። ይህ የትራምፕ ደብዳቤ አሜሪካ ከሳውዲ እና ከኤሚሬት ጋር በመሆን በኢትዮጵያ ላይ አዲስ ዲፕሎማሲያዊ ጫና ለመፍጠር እየተንቀሳቀሰች መሆኑን የሚያመላክት ነው። ውድ የቻናሌ ቤተሰቦች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን ላይክና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። መልካም ጊዜ